ልጅ አምተሽ የሆነ ጓደኛሽ መታ ልጇን አቅፋ ምናምን ስታይ የሚሰማሽ ስሜቶች አሉ። በሱ ህመም ይሰማሻል፣ በዚህ በኩል በሌላ በኩል ህመም ይሰማሻል። ስትኖሪበትና በደጅ ሆነሽ አንድ የትኛው አንቺ ለምሳሌ ታዩ ልጁን ስራ ዓለም ላይ ስራ ልትቀጠሪ ስትሄጂና ውስጡን ገብተሽ ስታይ አንድ አይነት አመለካከት ነው የምትሰጪው? ይዊል አንቺ ነው ጥያቄው። አልገባኝም። ምንድን ስራ ይሄን እስካፌ እኮ አንዳንዴ ያስቀባጥረኛል እንደ ውዶቼ። ጠጪ ሀይሚ፣ አይዞሽ በርቺ። ስድቡን ትችዋለሽ ነው የምልሽ ውዴ። እና ፎሎ እያረጋችሁኝ ማሮቼ፣ አዳዲስ የምትመጡ ሰዎች ቻሌንጅ ተሰጥቶኝ ነው ዌቲንግ መግባት አለብኝ። አንቺ ስራ ልትቀጠሪ ትሄጃለሽ። ለመጀመሪያ ስራውን አታውቂውም። መጀመሪያ ላይ ስትሄጂ ያለሽ አመለካከትና ውስጥ ስትገቢ ስራው ላይ ዘልቀሽ ስትገቢ ያለሽ አመለካከት አንድ አይነት ነው ወይ? ለስራው አይደለም አይደል? ይሄም ነገር ደግሞ በደጅ ሆነሽ ስታዩና ውስጡ ገብተሽ ስታዩ ብዙ ተጽዕኖዎች አሉብሽ። ቦታው ላይ ስትደርሺ ነው ተጽዕኖ ያለው። እሾክ ሲወጋሽ አታዩማ፣ ከወጋሽ በኋላ ልታወጩ ስትይ ስቃይ ያለው ይሄ ማለት ነው። ተግባባን? እና እኔ አሁን እዚህ ላይ ትክክል ናቸው ትክክል አይደለም አልልም። ይሄ የሁላችንም አስተሳሰብ እንለያያለን። የየራሳችን አስተሳሰብ መልክ እንዳለን ሁላ የየራሳችን አስተሳሰቦች አሉን ለሁላችንም ማለት ነው። ለዛ የሁላችንም አስተሳሰብ አንዳንዴ ጸንቶ የሚኖር አለ፣ አንዳንዴ ጸንቶ ማይኖር አለ። እንዳወራ ነው ላንኖረው እንችላለን ነው የኔ ጥያቄ እንጂ አሁን ሃይሚና ብሩክ ትክክል ናቸው ትክክል አይደለም። በሰውኛ አስተሳሰብ ነው እየሄድን ያለ ነው። ፍቅር ላይ አፍላ ላይ ሆነሽ ያለው ንግግርና ውስጥ ትዳር ውስጥ ገብተሽ ያለውን ኦልሬዲ ትዳር ያደረግነ ሰዎች እናውቀዋለን አይደል? የሆነ ፓርቱ የሆነ የሚመጣበት ቦታ ላይ አለ። ይሄ ነገር ስላለ እኔ እንትና ትክክል ነው አልልም። በደጅ ሆነሽ የምታየው ነገር እና ውስጥ ገብተሽ የምታየው ነገር አንድ አይደለም ለማለት ፈልጌ ነው። ደህና መሻችሁ ወይ? እግዚአብሔር ይመስገን መስዬ። እግዚአብሔር ይመስገን መስዬ። ጎሄድ ጥያቄ ካለሽ ቢታንያ። እሺ እኔ ደግሞ ማለት ነው አሁን ያንቺ ሀሳብ በሙሉ ገብቶኛል። እኔ ግን ካየሁትም በራሴ ደርሶብኝ ሳይሆን ከሰውም ካየሁት አንጻር ነው። ሁለቱ ባልና ሚስቶች ወይም ፍቅረኛሞች በእምነት የጠነከሩ ከሆነ ለምሳሌ የአብርሃምና የሳራን ታሪክ ምሳሌ ማድረግ እንችላለን። ሁለቱ በእምነት የጸኑ ከሆነ ልጅ ያጡ ከፈጣሪ ነው። ማንም ሰው ልጅ አይጠላም፣ ግን ይሄ ልጅ የሚሰጠው እግዚአብሔር ብቻ ነው። እነዚህ ሰዎች ወይ እሷ ወይ እሱ ችግር ኖሮባቸው መውለድ ካልቻሉ በልጅ ምክንያት መለያየት በኔ ነው የምልሽ መለያየት አይችሉም። ምክንያቱም እነሱ እኮ ልጅ ቢያገኙ ደስተኛ ናቸው፣ ግን እግዚአብሔር አልሰጣቸውም። ከእግዚአብሔር የመጣን ነገር ይቀበላሉ እንጂ እንዴት ማድረግ ይችላሉ ነው የምልሽ በእኔ አስተሳሰብ ማለት ነው። ለምሳሌ እኔ ያገባሁትን ባሌ ልጅ ስላላገኘው ጥየው ብሄድ ከዛ ከሱ ተለይቼ ደግሞ ልጅ ወልጅ ያ ልጅ ባይባረክልኝስ? የኔ ጥያቄ በእኔ ነው የምልሽ ማሬ። ለሁሉም ሰው አስተሳሰቡን እንደመልኩ ይለያያል አይደለ? በእኔ አስተሳሰብ ግን በልጅ ምክንያት ትዳር መፍረስ እንደሌለበትና እንደማላፈርስ ነው የምነግርሽ፣ ገብቼበትም ሳልገባበትም። ምክንያቱም እግዚአብሔር ነው። አሁን ለምሳሌ ባልሽ ባንቺ ላይ ትሽ ቢያደርግብሽ ወይም ቢያመንዝራ ቢያደርግብሽ ያለምንም ርህራሄ ትለየዋለሽ። ምክንያቱም አንቺን አስቀምጦ ስለሄደ። ግን ደግሞ ልጅ የሚሰጠው እግዚአብሔር ስለሆነ ከፈጣሪ የመጣን ምን ታደርጊያለሽ? ይሄ ነው የኔ ሀሳብ ማለት ነው። እኔ ደግሞ አንቺ ላይ ነው ጥያቄ ውዴ። እሺ ሃይሚ እየጠጣች እና እንትን ደግሞ አንዳንዴ እኔ የማውቃቸው ሰዎች በቅርብ አሉ ማለት ሁለቱ ጥንዶቹ ስለ ልጅ ምናምን በቃ ተአምነውበት ነው የገቡት። ፍቅራቸው እንዳለ ነው፣ ግን ተጽዕኖ የሚመጣው ከነሱ ሳይሆን ከጓደኛ፣ ከቤተሰብ፣ ከጎረቤት። መች ነው የምትወልደው? አትወልድም እንዴ? ቤተሰብ ደግሞ እቺ በቅሏ ማትወልድ አምጥተህ
በቅሎ የሚባለው ነገር እሱ ሊረብሻቸው ይችላል እንጂ ፍቅር ካለ እውነት ነው። ወልደሽም እኮ ልጅም አይሆን አለ ልጅ ማንም ያዛጋው ሚዩት አርገ እኛን እስካፌ የምንጠጣው እኮ ላናዛጋ ነው። ቀጥይ ህዊ ወልደሽም እኮ ልጅም አይሆንልሻል አይደለ? ስለዚህ እኔ ሁለቱም ጥንዶቹን የሚረብሻቸው ተማምነው ከገቡበት ፍቅር ካለ እኔ ፍቅር ዋናው መሰረት ለኑሮ ፍቅርና መተማመን ነው። መተማመን፣ ፍቅር፣ እምነት ካላቸው ለምን 80 ዓመት አይሆናቸውም? ሊወልዱ ይችላሉ። እሱ የእግዚአብሔር እጣ ክፍል ነው የሚባለው። ግን እዚህ ጋር ምንድነው የምልሽ ማህበረሰቡ ነው የሚያሽማቅቅሽ። ስትወጪ ስትገቢ አትወልጂም፣ ታገባሽ ቆይተሻል፣ አትወልዱ የሆነ ቤተሰብ ደግሞ በቅሏት የሚባለው አባባል እሱ ነው እንትን ሊላቸው የሚችለው እንጂ ብዬ ነው ማምነው እኔ በራሴ በማውቀው ማለት ነው። በማውቀው በቅርብ ሰው ማለት ነው። ሁለቱ ሳይወልዱ የኖሩ አሉ እስካሁን ድረስ። ፎሎ አርጉኝ ማንዶች እና ምን ታያለሽ? ይሄንን እያስረዳው ነበረ። በነገራችን ላይ ሂብዬ እያስረዳው ነበር፣ አልሰማሽኝም? በዚህ በኩል የጓደኛ ተጽዕኖ ይኖራል። ምክንያቱም አሁን አንቺ ልጅ ሳይኖርሽ ብዙ አመት አግብተሽ ቁጭ ብለሽ ልጅ ይዛ ስትመጣ ምን ያህል ስሜት ነው የሚሰማሽ? ስሜትሽ አይረበሽም? ይረበሻል። ያንን ያየ ቤተሰብ ደግሞ ምንድነው መሰለሽ፣ ያንን ያየ ቤተሰብ ደግሞ ምን ያደርጋል መሰለሽ፣ አንቺ ላይ መጥቶ ጫና ይፈጥራል። ይሄ የታወቀ ነው። አብዛኛው ጊዜ እውነት ነው ፍቺ የሚካሄደው ብዙ ነገር የሚካሄደው በቤተሰብ ዙሪያ ነው። ለምን ያችን ልጅ ያገባው ለልጅ ብቻ እስኪመስል ድረስ የሚያስብ ቤተሰብ አለ። ምክንያቱም ካልወለደች ለምን አትፈታትም የሚሉ በግልጽ አማርኛ የሚያወሩ ቤተሰብም አለ። እንደውም ዞር ብሎ ልጁን ደብቆት ምናምን የሚያወራው ህዝብ ቤተሰብ ይሻላል። ተግባባናል። እና ፊት ለፊትሽ መጥቶ አትወልጂም እንደ አንቺ ምንድን ነው ይችን የከሌ ልጅ አታይም እንዴ ብሎ ህሊናሽን የሚያሳምም ሰው ይኖራል ብያለው። ቅድምም በብዙ መንገዶች ልትጎጅበት ትችያለሽ። ግን አንዳንድ ይኸውልሽ ሁሉም ሰዎች ታምነው ይቀመጣሉ ማለት አይደለም። ቅድም ተናግሬያለሁ። ሚስቱን አስቀምጦ አልወልድም ስትለው ከቤተሰብ ጫና ለመዳን ከሌላ ቦታ ወልዶ ይመጣል። ተግባባች? ቺት አድርጎባት ማለት ነው። ምን ቻች ሴት ደግሞ እቀበላለሁ ትላለች። ለምን? እሱን ላለማጣት። እንደዚህ አይነትም ብዙ እኮ ነው። አሁን እኛ እቀበላለሁ ብሏል ስላለ ሳይሆን በብዙ መንገዶች ትዳርሽን የማዳኛ መንገድ ነው የምትፈልጊው ነው። አሁን ደጅ ላይ ሆነሽ ስትቀበዩ እና ይሄን ነገር ውስጥ ሆነሽ ስትቀበዩ አንድ አይነት አይደለም ነው እያልኩ ያለሁት። ተግባባን? አንድ አይነት አይደለም ነው። ደጅ ላይ ሆነሽ በፍቅር ዘመን ላይ ብዙ ልትይለት ትችያለሽ። ውስጥ ሆነሽ ግን ብዙ ፈተናዎች ይደርሱብሻል። ከቤተሰብ ጫና ሲመጣ፣ ከጓደኛ ጫና ሲመጣ፣ ከጎረቤት ጫና ሲመጣ፣ ከብዙ ነገሮች። ይሄ ምንድነው መሰለሽ ምን ያስፈልጋል መሰለሽ? ጽናት የሚባለውን ነገር ይፈልጋል ትዳርሽ ላይ ማለት ነው። ጽኑ ከሆንሽ፣ እሱም ታማኝ ከሆነልሽ፣ አንቺም ታማኝ ከሆንሽለት ኦኬ እግዚአብሔር በሰጠን ሰዓት እንቀበላለን ብለሽ ብሄድሽ። እኔ ብዙ ስለማቅ ነው ማለቴ። ኦኬ ባልና ሚስቶች አይወልዱም። በቃ ቤተሰብ ይወስደውና ቼክ ያስደርገዋል። ባሏን ቼክ ያስደርገዋል። ገባሽ? ባለ እንትኑም ማለት ነው። ባልን ነው ቼክ የሚያስደርጉት። ገባሽ? ሚስቱ አትወልድም ብለው ነው የሚያስቡት። እና ሲሄዱ ሰላም ሌሉ ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ? ግን የኦሮምኛ የሚያውቅ ሰው አለ እዚህ ውስጥ? ቢታንያዬ ታውቂያለሽ መሰለኝ አይደል? ኦሮምኛ ይወደ ምን ሆነሽ? ደርሰቲ ነገ ሆታከምሲን ገለተረቢ ከም ጀርታ ገለተረቢ ገሩ የሮንዳ ዋንሲና ሶፍተን ሲናንታ ከታተላ ኦኬ አቲ አማሪፋ እንደንዲስቱሞ አማሪፋ ገሩነ ዳጋ ሁንደሳ አሳረት አረቦጅኒ ነው ጀላ መከመች ኦኬ ረኪናን ቀቡ ሻከሊት በርተሽ
Kanaafi waan baay'ee siffaan haasa'u utuu irratti sinan takataatalaanis immoo aynii fi birukee baay'een jaaladha. Waggaa 2 guuteen jira jechuudha ergan isaan hordofuu qabee immoo laayiviin galu jechuudha baay'ee sodaattudha waan ta'eef addisiidhaarra galuu kooti. Okay, rakkinaan qabu galatoomin sodaatiin okay. ፎሎ አርጓት 61 ሰዎች ፎሎ አርጓት 61 ሰዎች Kanaafuu baay'ee siffaana goddanyaa ta'uu barbaada. Garuu immoo wantoota sinaasoftanuutu birratti waan waraabamee gallakkifamuuf sinan dhaggeeffadha. Yeroo hunda bakka baay'ee sin hordofee jechuudha. Galatoomin sodaatiin bakka ati shaakaletti barbaade. Kanaaf keessattuu maqaa ishii yuuzar kan jedhamtu baay'ee natti tolte jechuudha. Sagalee ishii ilaalchi sannii oomishnaan baal nagar saal. Okay, isaan garuu nu biraa miti okay. Baay'een isaan jaaladha jechuudha. Bakka yeroo hunda isinitti makamuu nan barbaaduun sodaadha jechuudha. Xiqqoo ishee Amaariffaan yeroo hunda dubbattu waan ta'eef. Rakkinaan qabaaf shirii bakkaan sodaatiin okay. እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ ሁላችሁ? ያኔ ሰላም ነው ወይ? እንዴት ነሽ? ሁሉ ሰላም እንዴ? ምንድነው እንትን ነው ምንድነው ትርጉሙን ንገሪን እንጂ ምንድነው ነገሩ? አይ ሃይሚንና ብሩኬን በጣም ነው የምወዳቸው ከታተላቸዋለሁ። አዲስ ነኝ እንደዛ ነው ያለችው ይመስለኛል አይደል ቢታኒያ? አዎ እንደዛ ቢታኒያ ተርጉሚ ሃይሚና ብሩኬን በጣም ነው የምወዳቸው ድምጻቸውን ምናምን ዩቲዩብ ላይ ሰማዋለሁ እናንተ ጋር መቀየጥ ፈልጋለሁ ነገር ግን አማርኛ ብዙ ማውራት አልችልም ግን ሃይሚና ብሩኬን ስከታተላቸው 2 ይስ ሆኖኛል 2 አመት ግን በጣም ነው የምወዳቸው እናንተንም ብላችኋለሁ ግን ተካፍላላችሁ እሺ ግን ታዲያ በምን ሰማቻችሁ የሚናገሩት እኔም እኮ ተርጉሜዋለሁ ማሬ እንዴ ለኔ ቆይ አማርኛ ሰማለሁ እኮ ግን ማውራት ነው ማውራት ነው ኦኬ ከሰማሽ ለማምድሻለን እሺ እናለማምድሻለን አንቺ ግን እንትን ዲላንታ ሼር ታረጊና ድምጽሽን አጥፍተሽ ቁጭ ትያለሽ አንቺ ወጥ ምን ላርቅ እናንተ ምን ያለ የምታጨረኑብኝ ብድር በምድር አይ ፎሎ አርጓት በቃ ውዶቼ ታች ያላችሁ አይከፈልበትም ፎሎ አርጓት ሰብስክራይብ አርገሻቸዋል የምታያየሻቸው ሰብስክራይብ አስደርጊያቸው ደግሞ በሌሎች ሰዎች 2 አመት ሆነኝ ማለት ነው ረከው ምንም ችግር የለም እናቴ የኔ ዌልካም ዩዘር ሊሰኒ ስትሰማው ምንድነው እነሱንም እሰማቸዋለሁ እነሱንም እሰማቸው አይደለም ኦኬ በቃ አሉ እነሱ የኛ እህቶች ናቸው ሰኒ ሊሰኒ ልክ ነሽ እናቃታው yeroo hunda akkoo sinan takataatala jechuudha garuu sinitti makamuu sodaadha malee keessattuu jechuudha innoo yuutuub irratti si waraabanii gallakkisan በቃ ሲነ dhaggeeffadhe አንቺ መሲ በጊዜው ምትወጪ ምንድነው ሁሉ ጊዜ አይቼሽ አላውቅም ረኮን ቀቡ ከኛ ጋር እየመጣሽ ተጫወቺ ለሌኑ ረኮን ቀቡ ኦኬ ነው እንዴ ነው ትናንትናም እንደዚህ ስፈልግሽ የለሽም ወደ እኔም ነበርኩ ወጣው አሁን ያዛጋው ቆማልዬ ምንድነው ገሩ አቲ ተርጎሚፍ ጀቹዳ ዋን ቶኮ ሲኒቲ ሙን በርባዴቹ አሁን 3 ሰዓት ያለምታው ተተርጉምልሽ ቢታኒያ ቢቲ ኦዬ ወዴ እስቲ ተርጓሚ ወዴ ትንሽ ነው የሚገባኝ እኔ ትንሽ ነገር አንዴ ማርዬ ከመጣሽ እንደኔ እኮ አሁን እንትን አረኩሽ እኔ እኮ ሼር ታገብቻለሁ ግን ሼር እያረጋችሁልኝ ነው ታችሁኝ እያያችሁ ውዴ ስብሽ ደግሞ አልገባም አልሽኝ በሰላም ነው ናኒ እኔ አልመጣልኝም እኮ አይልዬ ኢንቫይት አድርጌሻለሁ እኮ ውዴ ነበርሽ እኮ ኢንቫይት ኦሮምኛ ባረሳ ኖሮ እግዚአብሔርን አቅ ነበረ እና እሰማለሁ ግን አላወራም በጣም የተናደድኩት ስታወራ
ረኮን ቀቡ ችግር የለውም ውዴ። ባታወሪም ስሚው ገባሽ? መረሳት የለበትም። ቋንቋ መሳሪያ ነው፣ መጠቀም ነበረብኝ። እኔ እኮ ድንቅ ሚለኝ ናኒ፣ በጣም ድንቅ ሚለኝ የናኒ በለጠ ልክ እንዲህ እንደተቀመጠችው ዝብልን ብላ ሀይሚ ገስት ላይ መታ የምተኛው። አንቺ ደግሞ በቀደም ነገረችሽ አይደል እንዴ? በዚህ ሰዓት ምን እንደምትሰራ ነገረችሽ እኮ አንቺ። ምን ለቀያለሽ? እሷ ቋት አረጋለች፣ እኔ ንስካፌን ቋ አረጋለሁ። አብሮ ሲደባለቅ አብራችሁ ተያያዙ። እንግዲህ እኔ የምለው እሙ የምትባዩ ልጅ ሁልጊዜ የምትገባው አይደለች እንዴ? እሙ አዲስ አበባ የምትገባው አይደለች? ከአዲስ አበባ የምትገባው። አይ እንዴት ፎሎ አይደለችም እንዴ? ሲመጣልኝ እኮ ነው ነው አዲስ በአዲስ አካውንት ገብተሽ ነው? አይ አይደለም አልመለስኩልሽም። ኦኬ ሶሪ። በቃ አሁን እኮ መጣልኝ እና እዚህ ጋር እንዴ ልጅ ፎሎ አይደለች ወይስ በአዲስ አካውንት መታ ነው ብዬ ዝም ብዬ አሳለፍኩት። እመልስልሻለሁ። እንዴት ነሽ? ሞዴል ነሽ? አዲስ ልጅ እንዴት ናችሁ? ኧረ ተይ ህይወት፣ ኧረ ተይ ገኒ፣ ህዊ ሁላችሁም እንዴት ናችሁ? ናንዬ እኔ እኮ ድምፅሽን አልሰማሁም ዛሬ፣ ናፍቀሽኝ ነበር። ያሰማሁሽ እኮ ነው። ለዛ እኮ ነው እያንዳንዱ እኮ ለዛ ነው። እኔ ደግሞ ህይወት፣ ኧረ ተይ ህይወት እየዝግብ እግዚአብሔር ይመስገን። አይቼዋለሁ እኮ ባላየ ብታልፉ ምናለ ጸጥ ስትያት ታጠፋዋለች። ውዴ አሁን የሆነ ነገር እንድሰራ እኮ አደረግሽኝ። እኔ አሁን ማታ ማታ እህል አልበላም ብያለሁ። ተይ እዚህ ቤት ሰው ማይነጋገርም እንደዚህ በቃ ትንጫጫላችሁ። ይውዬ አይተነዋል፣ ወደነዋል። በቃ ነገ ነው የምንሰራው። እሺ አሁን በስቷል። ለገኒ ነው። ምን ነው እናንተ ደግሞ ለገኒ ነው። እኔ አይ ምን ነው እኛስ ቢሆን እንዴ ናንዬ ምንድነው የምትለው? እንትና ዛሬ እንዴት ዝም ማለች? ልጄ ማነች? ቀብራራው ጸጥ አለች ገብታ አለች እንዴ? አላየኋትም። አሁን ስለገባች ገብታለች። ይኸው እዚህ ጋር አየኋታል። እዚህ ስራ ይዤ ነው ታፕ ታፕ ለኔ ምን ነው ያንቺ ታፕ ታፕ ያልቅ እንደምን ይሻልሻል? ማን ያወረዳት ልጅቷን? አይደለም ይሄው እጂ ነው ማይችልበት መውረድ አለሁልሽ። ደህና ነሽ?